ሰላማችሁ ይብዛ። ዛሬ ቆንጆ ነገር ይዤላችሁ ቀርባለሁ። ስለ አንታርክቲካ ምስጢር ነው ይዤላችሁ የምቀርበው። ዛሬ እንግዲህ ስለ አንታርክቲካ አንድ ትልቅ ምስጢር ይዤላችሁ ቀርብ ያለው እንግዲህ ብዙዎቻችሁን የሚያስደስት ይመስለኛል። ምክንያቱም በጣም ቢግ ሴክሬት ያለበት ቦታ ነው። እንግዲህ አንታርክቲካ በተለይ ከ1800ዎቹ ከነበሩ በጣም የአንታርክቲካ የመጀመሪያ አሳሶች ጀምሮ እስካሁን ብዙዎች አንታርክቲካን ይመረምራሉ። እጅግ ገራሚ ቦታ ነው። በምስጢር የተሸፈነ ቦታ ነው። መልክዓ ምድሩ በጣም አስቸጋሪ ከመሆኑ የተነሳ ብዙ ምስጢር እንዳመቀ እስካሁን ሳይበላሻል። ምናልባት እንግዲህ 99% እንግዲህ በበረዶ የተሸፈነ ቦታ ነው ማለት የምድራችን በረዶ ቢያንስ 90% ይይዛል ማለት ነው። 90% ይይዛል። እንግዲህ አንታርክቲካ ከኛ ጋር የሚገናኝበትን አንድ ደግሞ ምስጢር እነግራችኋለሁ። እንግዲህ አንታርክቲካ መካነ በረድ ናትና የበረዶ ቦታ ናት። ቢያንስ እንግዲህ 99% በበረዶ የተሸፈነ ቦታ በመሆኑ እጅግ ገራሚ ያደርገዋል። ያን ቦታ ግን ድሮ ምናልባት ደን ነበረው ወደ ማለት የሄዱ አንዳንድ ተመራማሪዎች አሉ። ምክንያቱም በተለይ ምርምርን ሲያደርጉ የእንጨት ቅሪተ አካላትን አግኝተዋል። ስለዚህ ምናልባት ሬንፎረስት የዝናብ ደን በቦታው ጥንት ጊዜ ነበረ የሚል የራሳቸው ምልከታ አድርገዋል። ሌላው ደግሞ እንደ ጥንታዊያት የጠፉ የባህር እንስሳት፣ ወፎች፣ የዳይኖሰር ቅሪተ አካል ወይም ፎሲልስ በቦታው ተገኝተዋል። ይሄ ደግሞ ምናልባት እንግዲህ በጥንት ጊዜ ህይወት የነበረበት ቦታ እንጂ እንደዛሬው ሙሉ በሙሉ በረዶ ላይሆን ይችላል ወደሚለው መላምቶቻቸው አጠናክሮላቸዋል። ከትናንሽ ተዋሲያን ዝርያዎች ጀምሮ በተለይ ሞቃታማ የአየር ንብረት ውስጥ ይኖር የነበረ ባለ አንድ ህዋስ ቅሪትን አካላትን በተለይ ዘርፉ ተመራማሪዎች አግኝተዋል። በጣም ደግሞ የሚገርመው በጣም ረጅም ዘመናት ጠፋ የተባለ አንድ ረጅም ትል የእንቁላል ማቀፊያ ሽፋን ከብዙ ዓመታት እድሜ ያስቆጠረ የወንዴ የዘር ህዋስ በውስጡ ተገኝቶ ይህም ልዩ ነገር አድርጎታልና አንታርክቲካ በጣም አስገራሚ ቦታ፣ የምድራችን ምስጢራዊ ቦታ ነው ማለት እንችላለን። ክቡራን ተመልካቾቻችን፣ አሁን ግን የምነግራችሁ በጣም አስገራሚ ከሆኑት ነገሮች የበለጠ እኔን ያስገረሙኝን ነገሮች ነው ለእናንተ ማካፍለው። የመጀመሪያው ላካፍላችሁ የምወደው በጣም ካስደነቁኝ ነገሮች መካከል የደም ፏፏቴ ነው። አንዳንዶች እንግዲህ ይህን መርሃ ግብር የምትከታተሉ ዕውቀትን መገብየት ነው። ከዚህ ጋር የተያዘ ነገር ሐሳብ ብትሰጡ በጣም ደስ ይለኛል። ምክንያቱም ሰዎች ወደዚህ ልዕልና ወደዚህ ከፍታ ካልመጡ በስተቀር ምንም አይነት ስቃይ ምድራችን ላይ ሊያቆም አይችልም። ይሄንን ማወቅ ያስፈልጋል። ምንጊዜም ሰዎች በአእምሮ ከፍ ማድረግ አለባቸው፣ መራቀቅ አለባቸው፣ እግዚአብሔርን መፍራት አለባቸው። ያ ካልሆነ በስተቀር ምንም በፌስቡክ የሚለወጥ ነገር እንደሌለ ነግራችሁ ፈልጋለሁና ራስ የሚሰማኝን አቀርባለሁ። ይሄ ነው። ሌላው በጣም ከሚያስደንቀኝ ነገር ወደ ዋናው ሐሳባችን ስንገባ አንታርክቲካ ውስጥ በጣም ከሚያስደንቀኝ ነገር የደም ፏፏቴዎች አሉበት። ይሄ በጣም የሚገርም ነው። በተለይ በማክሙርዶ ድራይ ቫሊ ውስጥ በጣም ደማቅ ቀይ ቀለም የሆነ ባለ 5 ድርብርብ የውሃ ፏፏቴ ከቴለር ግላሲየር ወደ ቦኒ ሐይቅ ይፈሳል። ይሄ በጣም ያን ቦታ ልዩ ያደረገው ነው እና ለምሳሌ ቁስል ላይ ደም ሲፈስ እንደሚታይ ከበረዶ ውስጥ ነው ያ ቀይ የመሰለ የደም ፏፏቴ የሚፈሰው። ይሄ እንግዲህ በጣም ምስጢራዊ ካደረገው ነገርና ቦታውን እጅግ እጹብ ካሰኙት ነገሮች አንዱ ይህ ነው። እንግዲህ ይሄ የደም ፏፏቴው የተገኘው በ1911 ነው። በ1911 ላይ ተገኘ። በተለይ ሳይንቲስቶቹ ከበረዶ ጫፍ በጣም ደማቅ ቀይ ደም የሚመስል ወንዝ ነው የተመለከቱትና በተለይ ቴለር ተጠቃሽ ነውና ይህ የደም ፏፏቴ ምንድነው የሚል ነው በጣም ምርምር የተደረገበት። ምናልባት ቀይ አልጌዎች ሊሆኑ ይችላሉ የሚል ነበረ። በኋላ ግን ሐሳቡ ተለውጧል። በተለይ ከመሬት በታች ወደ 400 ሜትር ርቀት ተጠብቆ ያለ ሲሆን ከጊዜ ወደ ጊዜ በጣም ጨዋማ ስለሆነ መቀዝቀዝና መርጋት አይችልም ያ ውሃ። በጣም አስገራሚነቱ እና ግሌር የሚለው ምን ነበረ? ምናልባት ቀይ አልጌዎች ምክንያት ሊሆን ይችላል የሚል ነበረ። ነገር ግን አላስኬደውም። ጨዋማ ውሃ ደግሞ በብረት ሀብት እጅግ የበለጸገ መሆኑ በኋላ ዘመን ሳይንቲስቶች ደረሱበት። ለምሳሌ ማርስ የተባለችውን ፕላኔት በምንመለከትበት ጊዜ ቀይ ሆና ነው የምትታየው። ለምንድን ነው ቀይ የሆነችው ሲባል የአይረን ክምችት ወይም የብረት ማዕድን ክምችት አላት። ይህም እንግዲህ ምናልባት ውሃ ውስጥ በብረት ሀብት እጅግ የበለጸገ ስለሆነ እንደሚታወቀው ኦክሲጅንና የፀሐይ ብርሃን ሙሉ በሙሉ የሌለበት ነው ማለት ነው። ስለዚህ በብረት ማዕድን የበለጸገ ውሃ በግግር በረዶ በስንጥቅጥቅ ውስጥ ሰርጎ ከአየር ላይ ጋር በሚገናኝበት ጊዜ ያው ብረቱ በኦክሳይድ አማካይነት በመዝ
ሲዛጉ ውሃው እንደ ጥቁርና እንደ ቀይ ደም መሳይ ከለር ይይዛል ይላልና እጅግ ማራኪ ነው። እንግዲህ በጣም የሚገርም ነው። ይሄ ራሱ ቀይ ቀለም አስፈሪ ነው ስታዩት፣ በጣም ደም የሚመስል ነገር አለው እና በተለይ ሮዝ ባህርን ለመጎብኘት በሚንቀሳቀሱ መርከበኞች ይታያል፣ በሄሊኮፕተር ይታያልና በጣም አስገራሚ ካደረጉት ነገር አንታርክቲካን የደም ፏፏቴ የሚመስለው ወይም የደም መልክ ያለው ባህር መሆኑ ደግሞ እጅግ ያስገርማል። ሌላው በጣም አንታርክቲካ ውስጥ ከአስገረመኝ ነገር ውስጥ ያልተለመዱ ፍጥረታት ያሉበት ቦታ ነው። እንግዲህ ይህን ያህል በረዶዋማ ቦታ ላይ በጣም ቀዝቃዛ ቦታ ላይ ደግሞ የቅዝቃዜው ደግሞ -89.4 ዲግሪ ሴንቲግሬድ የሚገመጥ ቅዝቃዜ ላይ ውስጥ የእንስሳት አራዊት አስገራሚ አድርጎታል። እንግዲህ ሼልፊሽን እዛ ገምቱም እዛ በረዶ ውስጥ ተገኝቷል። በተለይ ሳህን የሚያካክሉ ሸረሪቶች ተገኝተዋል። ብዙዎች ሸረሪቶች ትፈራላችሁ ይመስለኛል፣ ግን ሳህን የሚያካክሉ ትልልቅ ሸረሪቶች አሉበት። የሚያብረቀርቅ ወርቃማ ፀጉር ያላቸው ተንቀሳቃሾች አሉበት። ይሄ በጣም አስገራሚ ነገር ነው። ሌላው ውሳጣዊ አካላቶቻቸውን የሚታዩ የበረዶ አሳዎች አሉበት። በረዶ ውስጥ የሚኖሩ ናቸው፣ ግን አሳዎቹ የውስጣቸው ሰውነት ውሳጣዊ ሰውነታቸው አካላቸው ይታያል። ይሄ በጣም አስገራሚ ነው። ሌላው እነዚህ እንግዳ ፍጥረታት ደግሞ ትልልቅ አይኖች ያሏቸው ናቸው። ውስጣዊ አካላቶቻቸው ወደ ብርሃን ፈንጣቂ በሆነ ቆዳቸው በኩል ይታያሉና ይሄ በጣም አስገራሚ ነገር ነው። ወደኛ ሐሳቦች ደግሞ እመጣለሁ። እጅግ አስገራሚ ነገር ነው መነግራችሁ። መጨረሻ ላይ የመጨረሻውን ነገር ስትሰሙት ግን ትደነግጣላችሁ፣ ትደናገጣላችሁ። እኔ አላቅም፣ ግን ያለውን እውነታ እኔ እነግራችኋለሁ። ብዙዎቻችን በተራ ነገሮች ስለተያዝን እነዚህ ትልልቅ ነገሮችን ሳናውቃቸው ነው ወደ መቃብር የምንወርደውና ግዴታ መስማት አለብን ብዬ አስባለሁ። እና በጣም አስገራሚ አሳዎች አሉ እና እነዚህ አሳዎች ደግሞ በተፈጥሮ ከመቀዝቀዝ የሚከላከሉባቸው አንቲፍሪዝ ግላይኮፕሮቲኖች አላቸው እና በጣም የሚገርመው ነው እና ሞቅ ያለ ውሃ ውስጥ መኖር የማይችሉ ፍጡራን ያሉበት ቦታ ነው። አንታርክቲካ የዓለማችን 90% በጣም በበረዶ የተመላና እጅግ የዓለማችን ቀዝቃዛ ከ-89.4 ዲግሪ ሴንቲግሬድ በታች ያለ ቦታ በመሆኑ ያ ቦታ እጅግ አስገራሚ አድርጎታል። መጀመሪያ የደም ፏፏቴ የሚመስል ነገር ከበረዶ ውስጥ እንዴት እንደሚወጣ አይተናል። አሁን ሁለተኛ ደግሞ የነገርኳችሁ በጣም ገራሚ የሆኑ የእንስሳት የሸረሪት ሳህን የሚያካክሉ ሸረሪቶችም እንዳሉበት አይተናል። ይሄ ብቻ ሳይሆን ረቂቅ ተዋሲያን ማይክሮ ኦርጋኒዝምሶች ሁሉ አሉበት። ኤክስትራሞፊሎችም ሁሉ ተገኝተውበታል እና ይሄ በጣም እነዚህ ፈንገሶች የተለያዩ ነገሮች ያሉበት ቦታ በመሆኑ ቦታውን እጅግ ገራሚ አድርጎታል። ሌላው በጣም አስገራሚ የሆነው ነገር የሚዘምር በረዶ አለ አንታርክቲካ ውስጥ። በጣም ከገረሙኝ ፋክቶች መካከል የሚዘምር በረዶ ይዘምራል፣ ድምፅ ያወጣል ሲባል በጣም ልትገረሙ ትችላላችሁ። አንታርክቲካ ላይ ግን የሚዘምር በረዶ አለ። ይህ እንግዲህ በአንታርክቲካ ውስጥ አንድ ግዙፍ የበረዶ ንጣፍ ነው የሚዘምረው። እንግዲህ በተለይ የሮስ አይስ ሼልፍ እንግዲህ በአንታርክቲካ ውስጥ ትልቁ ግዙፉ የበረዶ ግግር ነውና በጣም ውፍረት አለው። ብዙ 100 ሜትሮች ውፍረት አለው። ቢያንስ እንግዲህ ወደ 500,000 ካሬ ኪሎ ሜትር በላይ ሆነ አካባቢን ይሸፍናል። ልብ አድርጋችሁ አድምጡና ይሄ ደግሞ አጥኞቹ ሲናገሩ የፈረንሳይ የቆዳ ስፋትን ያህላል ይሄ በረዶ ማለት ነው። ስለዚህ ንፋስ ይነፍሳል፣ በጣም ብርቱ ንፋስ ይነፍሳል። ስለዚህ ሮዝ አይስ ሼልፍ ላይ ያሉ የበረዶ ንጣፎች ንፋሱ ሲነፍስ የሐዘን እንጉርጉሮ ያሰማሉ ነው። በጣም የሚገርመው ነገር ደግሞ ይሄ ነው። የሚያሳዝን ድምፅ ያሰማሉ በረዶዎቹ። ለማንኛውም ንዝረቶቹ እንዴት እንደሚመጡ ወይም ድምፁ እንዴት እንደሚወጣ እስቲ ሳይንሳዊውን ነገር ልንገራችሁ። እንግዲህ ነፋሳቱ የወለል ንዝረትና የማያቋርጥ የመሬት መንቀጥቀጥ አይደመጡ፣ ግን ትንሽ አላዛኝ ድምፅ ነው የሚሰጡት። የሆነ አላዛኝ የሚያስደስት ድምፅ ነው የሚሰጡት ከበረዶ መካከል። እንግዲህ ንዝረቶቹ በሰው ጆሮ የማይደመጡ ናቸው። ስለዚህ ይህንን ለማዳመጥ ምን ተጠቀሙ? ሴስሚክ ሴንሰር ነው የተጠቀሙት እና ዜማው ሊገኝ የቻለው ከበረዶ ውስጥ በአጋጣሚ ነው እና አይስ ሼልፍ የበረዶ ግግር ውስጥ ነው እና ሴስሚክ ሴንሰር ከተተከለ በኋላ ድምፁ መደመጥ ጀመረ እና በጣም አስገራሚ ድምፅ ነው። ግን በጣም ዜማው ይቀያየራል። ግን ነፋሳቱ ናቸው
በሰው ጆሮ ሊደመጥ አይችልም፣ ግን በሴንሰሮቹ አማካይነት ድምፁ በጣም ገራሚ ወይም አሳዛኝ ማሂዘኒ ዜማ ያሰማልና አንታርክቲካን ይሄ ልዩ አድርጎታል። ሁለት ነገር ብቻ ነገራችሁ አበቃለሁ። የጥንት ሜቴዎራይቶች አሉ። በጣም አንታርክቲካን ልዩ ካደረገው ነገር መካከል ለምሳሌ ብዙ አለቶች ከህዋ ይወድቃሉ። ኤክስትራ ተሬስትሪያል ሮክስ አሉ፣ ኮሜት አለ፣ ሜቴዎራይት አለ፣ ሜቴዎራይድ እና ነጭ በረዶ ላይ ጥቁር ከሰማይ የወረዱ አለቶች ማየት ደግሞ በጣም አስደሳች ነው። የተለያየ ቦታ ይወድቃል። ምንጊዜም ወደ መሬታችን ከባቢ አየር ሲገቡ እንደ ሹቲንግ ስታር ሲቀልጡ የምታዩቸው ነገሮች አሉ። አንዳንዱ ደግሞ ከባቢ አየሩን ጥሶ ይወድቃል እና ብዙ ነገሮች አሉ፣ የሚወድቁ ነገሮች አሉ እና በተለያየ ቦታ ይገኛሉ። ግን አንታርክቲካ ላይ ለረጅም ዘመናት ሲከማቹ ቆይተው በተለይ ከ1976 ዓ.ም ጀምሮ ናሙናዎች ሲሰበሰቡ ወደ 20 ሺህ የሚጠጉ ከሌላ ዓለም የመጡ ሜቴዎራይቶች ናሙና ተገኝተዋል። ይሄ በጣም አስገራሚ ነገር ነው። እንደውም በ2013 ጎርጎሮሳዊ ዘመን ቀመር የጃፓን እና የቤልጂየም ሳይንቲስቶች እንደ 25 ዓመታት ሙሉ ምስራቅ አንታርክቲካ ላይ ሲመረምሩ ትልቁን ሜቴዎራይት አግኝተዋል። ወደ 18 ኪሎ የሚመዝን ነው። ይሄ በጣም አስገራሚ ነው። ሌላ ደግሞ 40 ቀን ሙሉ ፍለጋ አድርገው ወደ 425 ሜቴዎራይቶች እና ክብደታቸው ወደ 75 ኪሎ ግራም የሚጠጋ ይሄ በጣም የሚገርም ነው እና ለምሳሌ ከአስትሮይድ ቬስታ ከማርስ የመጡ የተለያዩ ሜቴዎራይቶች ተገኝተዋል። ይህም አንዱ አስገራሚ ነገር ነው። ሌላው ባጭሩ ነው ነግራችሁን ፈልገው ባዕድ ፍጡራኖች ኤሊያንስ አሉ ወይስ የሉም የሚል ጥያቄዎች በበርካቶች ይደመጣሉ እና እንግዲህ ባዕድ ፍጡራንና በተለይ የጠፋሽ ከተማ እዛ አካባቢ ነበረች የሚል አንድ ንድፈ ሐሳብ አለ። በተለይ ኮንስፓይራሲ ንድፈ ሐሳቦች ወይም የሴራ ትንተና የሚያደርጉ ሰዎች በአካባቢው ላይ ረጃጅም የራስ ቅሎች ተገኝተው ነበረ። እንግዳ የሆኑ ፒራሚድ ቅርጾችም አሉበት። የባዕድ ፍጡር መንኮራኩሮች ታዩ ተብሏል እዛ አካባቢ ላይ እና ግዙፍ መውጫና መውረጃ ነገሮች ይታያሉ ይባላል እና ስለዚህ በተለይ ኮንስፓይሪስቶቹ ምን ይላሉ? እዛ አካባቢ ምናልባት ኤሊያኖች ወይም ባዕድ ፍጡራን ይኖሩ ይችላሉ የሚል አንድ ሐሳብ አላቸው። በተለይ ጉግል እርዝን በመጠቀም እነዚህን ፎቶዎች ያወጣሉ። እንደውም ትላንት አንድ ተመራማሪ ያወጣውን ሳይ የተለያዩ ጽሑፍ መሰል ነገሮች ታትመው ይገኛሉና እነዚህ ነገሮች በማየት ምናልባት የባዕድ ፍጡራኑ መውጫና መግቢያ ሊሆን ይችላል የሚል አንድ በጣም ገራሚ ነገሮችን የሚያቀርቡ አሉና ከወለሉ በታች ምን ምስጢር አለ የሚልም ራሱን የቻለ እንትና ግማሾቹ ደግሞ አትላንቲስ እዛ ልትሆን ትችላለች። የአትላንቲስ ስልጣኔ እነ ፕሌቶ በኋላም ዩቶፒያ ብለው እነ ቶማስ ሙር እነ ፍራንሲስ ቤከን ኒው አትላንቲስ ብለው የጻፉባት ያቺ ቦታ እዛ አካባቢ ልትሆን ትችላለች ያሉ ሰዎች አሉ። ይሄ በጣም አስገራሚው ነገር ነው። ግን እስካሁን እንግዲህ የጠፋሽ ከተማ እዛ ውስጥ ትኑር አትኑር የሚለው ነገር አልተረጋገጠም። ምናልባት እንግዲህ ደግሞ ያኔ በሁለተኛው ዓለም ጦርነት ጊዜ በተለይ ናዚዎች አንታርክቲካ ውስጥ ምስጢራዊ ስፍራ ተጠቅመው እንደተሸሸጉ ይነገራል። በጣም አንታርክቲካ ትልቅ ምስጢር ያለበት በመሆኑ በተለይ የጀርመን መንግስት መሪ የነበረው ሂትለር እዛ ውስጥ ጣቢያ የመገንባት ፍላጎትና ብዙ ስራን የመስራት ዓላማ እንደነበረው ሐሳብ ሰጥቷል። ሌላው ይሄን ነገር ነበረ። ብቻ ሰራተኞቹ አንድ ሪሰርች ሴንተር አቋቁመው ነበረ። ያው የተመረዘ የድብ ስጋ ፖላር ቢል በልተው ከዛ በኋላ ተቋሙም ፈርሷል ይባላል እና በጣም ብዙ ጥናትና ምርምር የሚደረግበት ቦታ ነው። ትልቁ ነገር ከኛ ጋር የሚያገናኘው ነገር ምንድነው? የአንታርክቲካ ውስጥ የመሬት ቻችኛችሁ ፖሏ ጫፍ ላይ በተለይ ቀዝቃዛው አንታርክቲካ ላይ የቅዱስ ገብርኤል አርኮፍ ገብርኤል ታቦት መቀመጡን ስንቶቻችሁ ታውቃላችሁ? ብዙዎቻችን ይሄን ነገር አናውቅምም አልሰማንምም። ነገር ግን በመላው ዓለም በተለይ ያ በተቀመጠ ጊዜ በመላው ዓለም ያሉ የዜና ማሰራጫዎች ትልልቆቹ ጨምሮ ማለት ነው ዜናውን ሰርተውት ነበረ። አሁንም ምናልባት እኔን እንኳን ካላመናችሁ ጉግል አድርጋችሁ ማየት ትችላላችሁና በጣም በሚገርም መልኩ የቅዱስ ገብርኤል ታቦት እንዲቀመጥ ተደርጓል በሩሲያ መንግስት ማለት ነው። ይሄ በጣም አስገራሚ ነገር ነው። የሚገርመው ይሄ እንግዲህ አጼ ካሌብ በተለይ በናግራን ዘመቻ ጊዜ ይዞት የዘመተው ታቦት እንደነበረ ነው የሚነገረውና በጣም ገራሚ ነው። እንግዲህ የቅዱስ ገብርኤል ታቦት ነው። በጣም ኃያል ነበረና በጣም በተለያዩ ሀገር ጋር ተቀምጧልና ኃይል ያወጣ ብዙዎችን ያፈራረሰ እንትን ባለ ጊዜ መጨረሻ ላይ
ምን ተደረገ? በቫቲካን አደራዳሪነት እንግዲህ በጣም ኃይል ነው፣ ከፍተኛ ኃይል ነው እና በተለያዩ እንግዲህ አፄ ካሌብ የዘመተበት ዘመን ታውቃላችሁ። ወደ የመን የዘመተበትን ጊዜ እንግዲህ ነገስታቱ ሲዘምቱ ታቦታት ይዘው የመዝመት ልምድ አላቸው። ስለዚህ ይሄ በተለያዩ ሀገራት ከአንድ ወደ አንዱ ሲቀባበሉት ኖረው መጨረሻ ላይ ግን በጣም ስለከበደ በቫቲካን አደራዳሪነት የሩሲያ መንግስት በአደራ እንዲጠብቀው ነው ስምምነት የተደረገው። በተለይ እንግዲህ ፖፕ ፍራንሲስ እና የራሻው ፓትሪያርክ ኪሪል ነው በዚህ ዙሪያ ላይ የተወያዩት። እንግዲህ በዚህ በቅዱስ ገብርኤል ታቦት ምክንያት እንግዲህ ከ1000 ዓመት መለየት በኋላ ነው የሩሲያ ኦርቶዶክስ ቤተክርስቲያን እና የሮም የካቶሊክ አመራሮች የተወያዩት። ይሄ ደግሞ በጣም አስገራሚው ነገር ነው እና ውይይቱ ፎቶቸው አለ ኢንተርኔት ላይ ጉግል አድርጋችሁ ተመልከቱት። በተለይ ፖፕ ኪሪል እና የሮሙ ፖፕ ፍራንሲስ በዚህ ዙሪያ ሲወያዩ እና መጀመሪያ ውይይቱ የነበረው ከሃጊያ ሶፊያ እንግዲህ ሃጊያ ሶፊያን ታውቋታላችሁ፣ ተርክ የነበረችው ኢስታንቡል። እዛ በጣም ብዙ ጥንታዊያት ዶኪመንቶች ነበሩ እና እኔ እንግዲህ የጥንታዊ ጽሁፎች ተመራማሪ ነኝና ብዙ ብራናዎች ብዙ ምስጢር አላቸው። እኛ ብዙ ጊዜ በተራ ነገር ተይዘን ስለምንጨቃጨቅ ምን እንዳለን እንኳን አናውቅም። በጣም በሚያስቀይም ነገር ነው መንፈስ የተያዝ ነው። በእውነት እግዚአብሔር ህሊናችንን ንጹህ እንዲያደርግልን ሁሌ ጸሎቴ ነው። አንዳንዴ ትልቅ ምስጢራቶች ህሊናውን ባላነጻ ሰው ሊገለጹ የሚችሉ አይመስለኝምና እና ይሄን ሁል ጊዜ በጎ ነገር እንድታስቡ አስባለሁና ይህ እንግዲህ የቅዱስ ገብርኤል ታቦት በየሀገራቱ ትልልቅ ስራ ስለሰራ መጨረሻ ላይ ተወያዩና ወደ አንታርክቲካ እንዲሄድ ነው የተደረገው። በተለይ ብቸኛ ቤተክርስቲያን ያለው አንታርክቲካ ላይ የሩሲያ ኦርቶዶክስ ቤተክርስቲያን ነው። እንግዲህ ፓትሪያርኩ እንግዲህ በጣም ቀዝቃዛ እንግዲህ ኦልሞስት -50 ዲግሪ ሴንቲግሬድ በጣም ቀዝቃዛ ቦታ ላይ ነው እንግዲህ የቅዱስ ገብርኤል ታቦት እንዲቀመጥ የተደረገው። እንግዲህ በጊዜው ደግሞ የሩሲያ መራሄ መንግስት የነበሩት ቲም መርከብ አዘዋል ለታቦቱ ማለት ነው። እዛ ድረስ ሲኬድ በጣም ትልልቅ የጦር መርከቦች ነው ታቦቱን አጅበው ወደ አንታርክቲካ የመጨረሻው ጫፍ ላይ እንግዲህ የቅዱስ ገብርኤል ታቦት ነው የተቀመጠው። ይሄ በጣም አስገራሚ የአንታርክቲካ እውነታዎች ናቸው። ቅድም ነግሬያቸዋለሁ። አንታርክቲካ ላይ የሚዘምር ድምፅ የሚያወጣ በረዶ፣ ደም የሚያመነጭ በረዶ፣ ግግር፣ በጣም ግዙፍ የሆኑ ተራሮች፣ አስገራሚ ፍጡራን እንዳልነው ሁሉ ደግሞ በጣም ከሚያስገርመው ነገር ሁሉ የቅዱስ ገብርኤል ታቦት ናቸው። እንግዲህ የሩሲያ መራሄ መንግስት አዘዙ። ወዲያው አቡነ ቄርሎስ ከቫቲካን ጋር በመነጋገር ወደ አንታርክቲካ ታቦቱ እንዲሄድ ተደረገ እና እዛም በጣም በደረሰ ጊዜ ትንሽ ከፍተኛ የሆነ አንዳንድ አስደንጋጭ ነገሮች ተከስተው ነበረ። በተለይ ሪሰርች ሴንተሮች ነበሩ በቦታው እና እነዛን ነቅንቋቸው ስለነበረ እንደገና ይመለስ የሚል ነበረ። ግን በብዙ ድርድር እንደገና እዛው ቦታ ላይ እንዲቀመጥ ሆነ። ይህ እንግዲህ ዜና መላው ዓለም ህዝብ በጣም በአድናቆት ነው ያሰራጨው። ግን እኛ ሀገር የለም፣ ምንም ዜናውም አልተሰማ። እኛ ሁልጊዜ ከትንሽ ነገሮች አልወጣንም እስካሁን ድረስ። የሚያሳዝነው ነገር ይሄን ልንሰማም አልቻልንም። ነገር ግን ብዙ የዓለም የዜና አውታሮች ዘግበውታል። በተለይ በጣም የምከታተለው አንድ እንትን አለ ጁላይ 26 2019 ላይ ማለት ነው። ምንድነው ዘአርክ ኦፍ ገብርኤል ኤንሸንት ሴክሬት ዌፐን ነው ያለው። እኔ በጣም ከሚገርመኝ አንድ ዘገባው መካከል ነውና ጥንታዊ ምስጢራዊ መሳሪያ የገብርኤል ታቦትን ራሻ አገኘች የሚል ነው። በጣም የሚገርመው። ለማንኛውም ግን እሷ ውስጥ አልገባም። ሌላው ደግሞ ካየኋቸው ዜናዎች መካከል ርዕሶቹ ይስቡኛል በጊዜው ማለት ነው። በጊዜው ካየኋቸው እንትኖች ዜናዎች መካከል ምን ይላል? አንታርክቲካ ላይ በጣም አፖካሊፕቲክ ዌፐን ማለት የመጨረሻው ዓለም መፋለሚያ ትልቅ ዌፐን እንግዲህ የታቦቱን ኃይል ነው የሚሉትና ትልቅ ዌፐን ምን ብዬ ነገር አልንገራችሁ። እንግዲህ አሁን የተለያዩ የጦር መሳሪያዎች እንዳሉ ሁሉ ይሄ ደግሞ የመጨረሻው ዓለም በዮሐንስ ራእይ ላይ እንደተጻፈው ከፍተኛ ኃይል ያለው የገብርኤል ታቦት አንታርክቲካ ላይ አለና ይገርማል። ኤኒዌይስ ግን ምንድነው አስገራሚ ነገር አለ ማለት ነው። ስለዚህ የመጨረሻው የአንታርክቲካ የምድራችን የመጨረሻ የበረዶ ጫፍ ላይ የተቀመጠው የቅዱስ ገብርኤል ታቦት ነው። ይሄ ደግሞ በጣም አስገራሚ ነገር ነው። ብዙዎቻችን ይሄን ነገር አናውቅም። አፍሮ አይገባ መስቀል ተመልሷል። እውነት ነው።
ይሄ ግን በጣም እንግዲህ በአፄ ካሌብ ዘመን የሄደ ታቦት ነው። በጣም ትልቅ ኃይል አድራጊ ነው። እንግዲህ የቅዱስ ገብርኤልን ታቦት ታሪክ አንታርክቲካ ያለው እናንተ ደግሞ ጉግል አድርጋችሁ በደንብ እንድትመራመሩትን አጥኑት፣ መርምሩ። ብዙ ነገር ኦፕን ማይንድድ ሁኑ። ሁልጊዜ አስቸጋሪ ነው፣ ኦፕን ማይንድድ መሆን ያስፈልጋልና ይህን ሳይ ለእኔ እንግዳ አይደለም። ምክንያቱም ታቦት ያላት ኢትዮጵያ ናት፣ ይታወቃል። የትም ዓለም ታቦት የላቸው። እንግዲህ ታቦትን ከታቦተ ጽዮን ቀጥሎ ደግሞ ታቦታቶችን በክብር የምታዘጋጀው ቤተክርስቲያን ናት። ስለዚህ ይሄ በጣም አስገራሚ ነገር ነው እና ብዙዎቻችሁ እንግዲህ አንታርክቲካን ስታስቡ በጣም አስገራሚ ነገሮች ሲኖሩ በጣም ደስ ከሚያሰኘኝ አንዱ የቅዱስ ገብርኤል ታቦት እዛ ላይ መኖሩ። ከአንዱ ሀገር ወደ አንዱ ሀገር ሲሄድ ነበረ ያ ታቦት የቆየው፣ ምክንያቱም በጣም ፓወርፉል ስለነበረ ብዙ ተአምሮች ያደረገ፣ የተቀመጠባቸውን ቦታዎች ሁሉ ትንሽ ፍራቻ እየጨመረ መጨረሻ ላይ ግን ያው እዛ ቦታ ላይ እንዲቀመጥ ተደረገ። ለማንኛውም ግን በጣም አንታርክቲካ ምስጢራዊ መሆኑን ልነግራችሁ ነው። በዚህ አጋጣሚ የከርሰ ምድር ሐይቆች አሉ። በጣም ወደ 400 የሚጠጉ ሐይቆች አሉበት። ይሄ በጣም ደግሞ አስገራሚው ነገር ነው። በጣም ጥልቅ ሐይቅ አለ፣ 55 ሜትር የሚጠልቅ ጥልቀት ያለው በጣም የሳይንቲስቶችን ቀልብ የሳበ የየብስ ገብ ሐይቅ አለ። ይሄ በጣም ገራሚ ነገር ከሚያስገርመኝ ነገር ነውና የተወሰኑ ፒንግዊኖች በውስጥ ሲዋኙ ይታያል እዛ ውስጥና በጣም ሐይቁ ግን የቀዘቀዘ ስለሆነ በቀላሉ ይሞታሉ። በጣም ግዙፍ ቀዳዳ፣ አየርላንድን የሚያክል ቀዳዳ አንታርክቲካ ውስጥ አለ። እንግዲህ ይሄ ቀዳዳው የተከፈተው በ2017 ነው። በተለይ ፖሊኒያ የሚባል ቀዳዳ ነው። 78000 ካሬ ሜትር ስፋት ላይ ከመንሰራፋቱ በቀር አዲስ ነገር ባይሆንም በጣም በ1970ዎቹ የትልቅ ቀዳዳ ተከፍቷል። ይሄ ደግሞ በጣም አስገራሚ ነገር ነው። ሌላ በጣም ግዙፍ ተራራ አለ፣ ኤርባስ ተራራ የሚባሉ አሉ። በጣም ኢንአክቲቭ የሆኑ ዝምተኛ ጸጥ ያሉ ቢሆኑም 4 እሳተ ገሞራዎች አሉበት። በጣም ይሄ ሁሉ ነገር የሚገርም እውነታ ነውና አንታርክቲካ በጣም በብዙ ምስጢር የተሞላ ነገር ነው የምነግራችሁ። 2000 ላይ ይመስለኛል በዓለም 5ኛው ውቅያኖስ ተብሎ ደቡባዊ ውቅያኖስ እሱ ተሰይሞለታል። እንግዲህ አንታርክቲካ አህጉርን የሚከበው ውቅያኖስ እንግዲህ በዓለም አቀፍ 4ኛውና ትልቁ ውቅያኖስ ተብሏል። ይሄን የመሳሰሉ ነገሮች እጅግ አስገራሚ ነገሮች ነው አንታርክቲካ ውስጥ ተመልካቾቻችን የሚታየው። ስለዚህ በተቻለን አቅም እንድትመረምሩ፣ እንድታጠኑ፣ ሪሰርች እንድትሰሩ ሁልጊዜ አበረታታችኋለሁ። ጉግል አድርጓቸው። እነዚህ አዲስ ነገር አይደሉም። ብዙ እነዚህን ነገሮችን እንድታወቁ፣ እንድታጠኑ፣ እንድትመረምሩ ሐሳብ አስተያየቴን እሰጣለሁ። በዚህ እንድታነቡ፣ እንድትመረምሩ። በተረፈ ግን ክቡራን ተመልካቾቻችን ስለነበረን ቆይታ ሁሉ በጣም አመሰግናለሁ። በጣም እወዳቸዋለሁ፣ በጣም አከብራቸዋለሁ። ሁልጊዜ በጎ ሐሳቢዎች እንድትሆኑ ምኞቴም ጸሎቴም ነው። ይህን ይመስላል እንግዲህ። ነገር ግን ስለ ብሄሞትና ሌዋታን አቀርብላቸዋለሁ። የት አካባቢ ሊሆኑ ይችላሉ የሚለውን ነገር እኔም አስባለሁ፣ እናንተ ብቻ ሳትሆኑ ግን እገምታለሁ። ምክንያቱም መሬታችን ለ7 ክፍል ተከፍላለች። አንደኛው መካነ በረድ እኔ አንታርክቲካ ይመስለኛል እሱ። ሌላ እነዚህ ደግሞ ብሄሞትና ሌዋታን የሚኖሩበት የራስ የሆነ ጥልፍልፍ ሰርተው የሚኖሩበት አንድ ዓለም፣ የግዙፋን ወይም ግሩማን አራዊት የሚኖሩበት ዓለም። እነዚህ ነገሮች የቁሩ ቅዝቃዜው ኮን ብቻ ነው እነዚህ ነገሮች የሚታወቀው። ለማንኛውም ተመራመሩ፣ ተራቀቁ፣ በጎ ሐሳቢዎችን ዕውቀታችሁን ሼር አድርጉ። ጊዜም ቢሆን ጭፍን ያለ ነገር ውስጥ እንዳትገቡ ሐሳብ አስተያየቴን ነው የምነግራችሁ። አመሰግናለሁ።